ነገር ግን አስቤያለሁ። ምን እንደሆነ ታውቃላችሁ? እኔ አሁን እዚህ ምንም አልተመቸኝም። ተመችቶኛል እኮ በታዩ በጣም በላይ ነው የምበላው። በጣም በቃ ብቻ እኔ እንጃ እንዴት ልበላችሁ። ምጠግባ አይመስላቸውም። ቶሎ ነው የሚያበሉኝ። አሁን አሁን ጠጪ ምናምን። ግን እኔ ብቻ በቃ እስቲ ይሁን ብያለሁ። እኔ አሁን እየመረረኝ ነው። ይሄ ሁሉ እንክብካቤ በጣም በዝቶብኛል እና ምጠግብም አይመስላቸውም። በላይ ነው ጠጪ ነው ምናምን ብቻ ብዙ ትሪትመንቶችን እያገኘሁኝ ነው። ኢምፖርታንት የሆነ እና በጣም ደስ ይላል ማለት ነው። ምንም ቆይታችሁ ወይም ተነፋፍቃችሁ ስትገናኙ ሰው ምንድን ነው የሚባለው የምትጠግቡ አይመስላቸውም መሰለኝ። ዝም ብለው ነው በቃ አሁን ጠጪ እና አንድ ሀሳብ ግን አስቤያለሁ። ወደ ሀሳቤ ልምጣላችሁና ምን አስቤያለሁ መሰላችሁ? ወደ ራሴ ቤት ልመለስ ነው። የ6 ወር የቤት ኪራይ ነው የከፈልኩበት። ለምን ተዘግቶ ይቆያል? ሄጄ እኖርበታለሁ ብዬ ግግም ነው ብለው ማለት ነው። ማለት ያው 6 ወር ሙሉ የ6 ወር ብር ከፍዬ እዚህ ስቆይ እኔ ይደብረኛል። ለምን ብትይ በነፃ ቤቱን ባዶን ለምትቸው እንትላለሁ። ሄጄ መኖር የለብኝም? ምኑን ያልተመቸሽን ውድስቲ ግልጽ አርገሽ ንገሪንና ያልተመቸሽን ነገር ማስተካከል ያለብኝን አስተካክላለሁ። ያልተመቸሽ ነገር ከቤት ያለው ነገር ነው ወይ በሰማይ ላይ ወይ በምድር ላይ ያለው አየር ነው ያልተመቸሽ? እኔ እንደዛ አላልኩም። ሁሉም ነገር አሪፍ ነው፣ ግን ምክንያት ወይ ካልሆነ በቃ እንትን ነገርያቸው ልምጣ። እንደዚህ ያለ ሐሳብ ይመጣል ብዬም አልገመትኩም። ማታ እኮ የእንቅልፍ ሰዓታችን ሁሉ መስዋዕት አድርገን ከአንቺ ጋር ከልጆቼ ጋር ሁሉ ተሰባስበን ስንጫወት ይረዳል። የድሮውን የጥንቱን የትናንቱን የወደፊቱን እያወራን ቆይተን በጣም ደስ ብሎን እንጃ የ2 ሰዓት ያህል እንቅልፍ ወሰደና አይመስለኝም። ምናልባት በቆይታችን ጊዜ ገፍተን ስለነበር ስለደከመን ይሆናል። ምናልባት 2 ሰዓት 3 ሰዓት ያህል ነው እንቅልፍ ወሰደ። አንድ ሰው ምን እንግዲህ ገንዘቡ እንደው በልብሽ ካልሆነ እንደው ቆርጠሽ የለም ብለሽ ወስነሽ ካልሆነ በስተቀር እንደው ገንዘቡ ተከፍሏል። ይሄንን የመሰለ ደስታ ማግኘት ቀላል ነገር አይደለም። ደግሞ ይሄንን ደስታ ወዲያውኑ ጭልም ማድረግ ደግሞ በጣም ይከብዳል። እንደዚህ ከሆነ እኔ ይሄንንም ብዙ መስማትም አልፈልግም። እንሂድኛ እንግዲህ ይሻላል አይደለም? ቆይ እንደሱ አይደለም እኮ ከዚህ በላይ እንትን ማለት አልቻልኩበትም። በቃ ቁጭ በሉ ኑ፣ ፕራንክ ነው። ሲያማታ ሊውል ሙዛዛ እንዳላሮሩሽ አሮጊ ጎበዝኝ እሮጣለሁ። ተሳክቶልኛል። ፍራንክ መሆኑንም ማባቅ ኖሮ እዚህ ባትሆኚ በምን ሩጥሽ ነበር። ዙሪያው ጉቻሉ ነው። ውሸት ነው። አስደንግጠሽኛል እኮ ውስጤ በጣም ነው ያዘነው። ፍራንክ ባይሆን ደግሞ ምን ዲባቶኝ ተመታሽ ነበር። እውነት እኔ ደስ ብሎኝ ማታና ገና የሚታየኝ ደግሞ ወልዳ ስንጫወት ስንሰባሰብ ያ ሁሉ ነው በቃ ፊቴ የመጣው እህቶቿ መሀል ሆና ብዬ ባንዴ እንዲህ ውስጤ እንዳዘነ። ግን አሁን ፍራንክ ባይሆን ፍራንክ ነው ነበር ማለት ቆንጠጥ ቅድም እያልኳችሁ ነበር። ምን ያደርጋል ደግሞ ለመቆንጠጥም አይመችም። ለራሷ ደክማለች።